ምንድነው አደረኩኝ ማለት? ትዳርሽን ማቆም አልቻልሽም። ያንቺ ጥፋት ሆኖ ሳይቀር ገናትሽን ይዘሽ ትመጫለሽ። ለምንድን ነው ያባረርኳት? ለምንድን ነው ያባረርኳት? ባልሽም ይውሰድ አይደለ? ያዘ የክብር አስጠባቂ ያደርግሽ ማነው? ማነው ንገሪኝ። ማነው እሱ የክብር አስጠባቂ ያደርግሽ? ስለኔ ትዳር ታዲያ አንቺ ምን አግብቶሽ ነው? ስለኔ ትዳር ምን አግብቶሽ ነው ታዲያ የምታወሪው? ከትናንት ወዲያ ካልወሰድኳት ስትይ አልነበረ ወይ? ገና ከመውጣትሽ እኮ መታ ቁጭ አለች፣ ተቃቅፎ ቁጭ አለች እኮ አብራ። ምን አልባት ታወሩ? ምን ነው ነገር ሆነ? ምን ነው የምታወራው? ምንድን ነው የምታወራው? ንገሪኝ። አንተ እንደው አታስረው። ቆይ እነሱ ነገር እነሱ ነው የእነሱ ነገር እኮ ነው የማይገባኝ እኮ። ያው አልፈልግም ኪያራች ላስገባት ነው እኮ ነው ስለናደድሽ ነው እንደዛ ያለው። ሰላም የተወደዳችሁና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ሁሉ ሰላም አለን። እንግዲህ ያው ማለት በድጋሚ መጥቻለሁ እና የመጣሁበት ምክንያት ደግሞ ቤት ይደውላልኛለች እና ከመሩ ጋር ያለውን ነገር ምናምን ነገር ለማስታረቅ ምናምን አይነት ነገር ነው ያሰበችው። እውነት ለመናገር መሩን በዛ ልክ ምናምን ማናገሬም ማጎተቴ ምናምን ነገር ደስ አላለኝም። ግን በቃ ላይክ ሰው ነኝ ምናምን ነገር ሳሳታለሁ ምናምን ነገር እና ስሜታዊ እንደውም በጣም ያስገድደችኝ ነበር። ምክንያታዊ ያልሆናለች ማለት ቪዲዮ የሚታይ ነገር ነው። እኔና ኪያ ተገናኝተናል። አዎ ተገናኝተናል። የተገናኘ ነው ግን ሰው በነበረበት ምናምን የተገናኘ ነው። ፕላስ ደግሞ ቦታው ላይ እኔ አልነበርኩም። ቸሬ ነበረ። ቸሬ ሁላችንም ቤተሰብ ነው። እንግዲህ እሱን መጠየቅ ትችል ነበር። ቀላል ነገር ነው። እኔ ጋር መታ ቻሌንጅ ከማድረግ እሱን ጠይቀ የተፈጠረውን ነገር ብጠይቀው አንድ በአንድ ተንትኖ ማስረዳት ይችል ነበር እና ግን ያን አላደረገችም። ቀጥታ ወደ ትችት ነው ምናምን ነገር የገባችው እና ልክ አይደለም ለእኔ እና በጣም ደብሮኛል። ስለደበረኝም ነው እኔ ሲደብረኝ ስፖርት ምናምን ሰራ ምናምን በጣም ሲደክመኝ ነው ትንሽ ድብርቴን ምናምን የምረሳው እና እንግዲህ ጠዋት ነው እንግዲህ ገፍቼ ያስወጣኋት ያው 11 ሰዓት 12 ሰዓት ምናምን ሊሆን ነው እና ምንም በቃ ልረሳው አልቻልኩም። በቃ እየደበረኝ ነው በጣም እና በዚህ ልክ ሰው ማስቀየም ምናምን አልፈልግም ነበር እና ግን በቃ ላይ ከአቅሜ በላይ ሆነ፣ ተደራረበብኝ ነገር እና ምንም ምክንያታዊ የሆነች አይደለም። ከዛ በፊት በጣም ሰላም ነበርን፣ ፒስ ነበርን። እንግዲህ ቪዲዮቻችንን ማየት ትችላላችሁ። ከዛ በፊት የነበርንበትን ምናምን ነገር በጣም ሰላም ነበርን ምናምን። ግን ከጊዜ በኋላ ላይክ የመጣ ያለው ነገር በጣም ከባድ ነገር ሆነ። በቃ ላይክ እኔ እሷን ጠብቃታለሁ ምናምን፣ ግን በዛ ልክ ልጠብቀኝ አልቻለችም እና አይ ዶንት ኖ ዋይ ለምን እንደዛ እንደፈለገች ደህና ነኝ እንግዲህ ደህና ነኝ። እሱ ይሻላል። ደህና ነው ያደርጋል ገብቶኛል እኮ ነገርሽኝ። ግን ምንድን ነው የምናወራው? ግራ እየገባኝ ነው ማለት እኔም ከተፈጠረ በኋላ ምናምን ነገር እሷ ጥፋት ምናምን እንዳለ ሆኖ እሷን አናግራታለሁ በደምብ። ግን የሆነ አንተ ያስወጣበት መንገድ ምናምን ደስ አይልም። እየገፈተርክ ምናምን ነበረ እንትን ስትላት የነበረው እንጃ። ቢያንስ የሆነ ልጅ ስታገሳት ይገባ ነበር። እሺ የምትወቅሽኝ ወቅሽኝ። ከዛ በኋላ አይደለም እየወቀስኩ አይደለም። እሷንም የሆነ ያየሁትን ነገር ለሷም ተናግሬያለሁ። እንደዚህ ማድረግ የለብሽም ምናምን ብዬ። ግን የሆነ የፈለገ ነገር ብታደርግ እንጃ እንደዛ መሆን አልነበረብንም። ሁለታችሁም እየባሰባችሁ ነው እየመጣችሁ ያላችሁት። ቢያንስ እሷ የሆነ ስትናደድ ምናምን አንተ ተረጋግተህ ብትሰማት ከዛ ይሆናል አይደለም ለመቻቻል ብትሞክሩ። አይ ሰምታታል። እሱን እኮ ታዲያ እኔ እኮ እኔ ማለት ፍጹም ሰው አይደለሁም እኮ ማለት ወይ መልአክ አይደለሁም እኮ እኔ ላይክ ስፈጠር ሰው ነኝ። በቃ ፍጹም ልሆን አይደለም የተፈጠርኩት። ሰው ምንም ነገር እኔ ላይ ሀፕን ሲያደርግ ምንም እንዳልተፈጠረ ምናምን ችላ መልሶ አይደለም። በተቻለኝ መጠን ችላ ለማለት ሞክሬያለሁ። እንግዲህ አይ ቢያንስ ስትረጋጊ አውሪ ምናምን ማለት ትችል ነበር እኮ። አንተ መደረከው ነገር ልክ አልነበረም። እንጃ ፈራጅ መሆን ታማሚ በመሆናቸው እኮ የሆነ ትንሽ ፈራጅ መሆን ቀላል ነው። አይ ፈርኩኝ አይደለም ተፋ ግን ቢያንስ ታማሚ ነች አይደል? ይሄን ሁላችንም እናውቃለን።
የሆነ የሚከፋት ነገር ምናምን አለ የሆነ አመት እንደቀራት ነው የምታስበው ለመሞት። ስለዚህ የሆነ ትንሽ ልንረዳት ይገባል። የሆነ ትንሽ ስህተት ስናይባት ምናምን ልክ አንተ እንዳደረግከው ነው ውጪ ምናምን እያልን የገፈተርናት እንትን የምንል ከሆነ እንጃ እንደኔ ያደረግከው ነገር ልክ አይደለም። እሷ ልክ ነች እያልኩኝ ሳይሆን የሆነ ቢያንስ አንተ መጀመሪያውን ወይ ትተህ ብትወጣ ስትረጋጊ እናወራለን ምናምን ብትላት ጥሩ ነው። እሷም ተናዳ አንተም ተናደህ ምላሽ የምትሰጥ ከሆነ እንጃ ወደፊትስ እንዴት መቀጠል ትችላላችሁ? ከሱ እኮ ነው የሚያሳስበኝ። አሁን ስለ ወደፊት ከእሷ ጋር ማሰብ ራሱ አቁሜያለሁ ነው የምልሽ። ማለት በቃ ቅናት ነው አይደል? ቀንታ ነው። በዛ ላይ ደግሞ ወንድሟ የሚሞላት ነገር አለ። በዛ ላይ ደግሞ ማለት ነው ቢያንስ የሆነ ተጨባጭ ነገር ያለው ነገር እንኳን መረጃ የላትም። ቪዲዮን አይተሽዋል? ስትከሰኝ የነበረውን ቪዲዮ ኧረ አንቺ አይተሽዋል? እና የዚህን ያህል የሚያስወራ ቪዲዮ ነው። እሱን በደንብ እኮ ነግራታለሁ። አሁን ቪዲዮውን አሳይቻታለሁ እኔ ራሴ። ግን በቃ ወንድሟ ሲላት የነበረው ነገር አለ ምናምን ያ ነገር ተጨማምሮባት ነው። እሷም እኮ አይፈረድም አይደለ? ወንድሟ እንዴት እየሆነ እንደሆነ ታውቃለህ። ከሚስቴ ጋር እንደዚህ ያደረግክ ምናምን እያለ እየወነጀለህ ነው አንተንም አይደል? ስለዚህ በሷም እኮ መፍረድ አይቻልም። ወይ ለተወሰነ ጊዜ እሺ ከኪያ ጋር ባትገናኝስ? ለዚህ ነው እሷን ያስወጣት ማለት ዝም በይ ነይ ግቢ ቁጭ በይ ነይ ግቢ ቁጭ በይ ለዚህ ነው እሷን ያስወጣት መጀመሪያ በርን እንኳን እሺ ግብረ ገብ ተማሪ መጀመሪያ ለምን ነው እንኳን ታዲያ ቁጭ በይ እሷን ልትመጣ አልፈለኩም ነበር አንቺ ስትገቢ በሩን አዘጊ እንደይመት በምን አውቃለሁ እኔ ቶላሮች ለምን ስለፈለኩ ማለት ነው እሷን እዚህ ቤት ለማምጣት ነው እሷን ያባረርካት ሂክማስ ለስራት ያዢ እንደዛ አድርገህ ስታባረር ስርዓትሽን ያዢ መጀመሪያ ለምን አስቀመጥካት ሂክማ ቁጭ በይ እስኪ ስርዓቱን መያዝ ያለብህ እኮ አንተ ነህ ዝም አለ ምንድን ነው የምትፈልጉት ዝም አለን ምንድን ነው እዚህ ታስገባ ነው ሂክማ ባለፈው ሁሉ ሰራት እያልሽ ነበር እንዴ ስትወክብ የነበረው ላኩልሽ ይኸው በቃ አብረሻቱኝ አንተ እንደዚህ አድርገህ ምንድን ነው ከዚህ በፊት የምትይው ምን እንደዛ አንገላት የምታባል ለምን ያባረርካት ስትጀመር ምን ፈልገህ ነበር ኪያና እንትን ልታስቀምጣት አዎ አዎ ነው እኮ ኪያን አስገብቼ ላኑራት ነው ስለዚህ አስገባት እሷን አስገባት አንድ ቀን ሳይሞላ አብታ ቤት አስቀምጣት ራሷን አስገባች ኮሮናሽ እንዴ እሷ ልክ ስትሆን አንቺ ቀጥበል ተሰተት ብለሽ ገባሽ አይደል ባለጌ ባለጌ ነሽ ስራሽ ምን አይነት ሰው ነህ ግን አንተ ምን አይነት ሰው ነህ አንቺ ስራትሽን ይዤ ነው ስነስርዓት ስላለኝ ነው የመጣሁት እኮ ውጪ ከቤቴ ስነስርዓት ባይኖረኝ ኖር አልመጣም ነበር አየሁት እኮ ጉድህን አይደለ እኔ ቤት ውስጥ ቁጭ ብለህ ቆዝመህ ትቀመጣለህ ብዬ እንኳን አስቤ ነበር ስለዚህ ለዚህ የመጣሁት ዝም ብለሽ አንቺ ጋር ደስ ብሎሽ ነው እንዳላላጋሽ ደስ ብሎሽ ነው የሰማሽ ነው ምን ብልግና ነው ይሄ ምን ቢሆን ጓደኛሽ ምን ማለት ማለት ገና ከመውጣትሽ እኮ መታ ቁጭ አለች ተቃቅፎ ቁጭ አለች እኮ አብራ ምን አይወጥ ታወሩ ምን ነው ነገር ምን እንደምታወራው ምንድን ነው የምታወራው ንገሪኝ አንተ እንደምታወራው ቆይ እሺ ቆይ ምንድነው ጥያቄሽ ቆይ መጀመሪያ ጠይቂኝ መስተከም ሂክማ እሷንም ማስወጣት ኪያን ላስገባት ነው ቆረጠልሽ በቃ እንደዛ ነው ስነ ስርዓት ይዤ እየነገርኩሽ ነው ባለጌ ነህ አሁን ባይጠረጥር ነገር እኮ ባለጌ ነኝ ታናሽሽ ነች አይደለ እህትሽ ነች አይደለ እህቴ ነች ለዛ ነው እህትሽ ስለሆነች ለሷ አስቢላት ከእንደኔ ሴሰኛ ጋር ከምትሆን ይዘሻት ሂጂ በቃ አሁን ስትጠግባት ይዘሻት ሂጂ አዎ ጠገብኳት አላቺ አትሄድም ስልችት አለች ሴቶችን ሰብስበዚህ ለማምጣት አልመቻል አይደለ አልመች ብራ ስለስራት ያዛኔ እንደዚህ አትናገራት እየሰማሽ ነው በለምታንቺ ምን ምትዩ በለው ማይሆን ነገር እየሰራሽ ነው ያውራ ምን አገባሽ አንቺ ምን አገባሽ አንቺን ከነሱ ተሰብስበው አይደለም እሺ ያለ ሴቶችን ተሰብስበው ለመምጣት አልመች ብሎ ነው አይደለ ወይኔ ጉድ አልመች ብሎ ስነ ስርዓት ነው ያለች ልጅ ስነ ስርዓት ነው ያለች ልክ ሚስት ያለው ወንድ ማለት ሲወጣ ከዚህ ቤት ቀጥ ብለሽ ገባሽ አንቺ ራሱ ነው ያለች አልተጋቡም እኮ አይደል ገባሽ እንደምትዩ አንቺ ምንድን ነው የምትዩ አንቺ ከማውራት ውጪ ሌላ ስራ የለሽም አዎ የለኝም እኮ ከሌለሽ ውጪ በቃ ምን የፈለግሽው የፈለግሽው ምንድነው አለመግባባት ቢሆን ብቻውን ቁጭ ይላል ይዟት መጣን ነው የምታዳብረው አለች አሽከሩ ቢያንስ በስነ ስርዓት ጠይቂኝ ልመልስልሽ እዚህ ቤት ለምን ተመጣጣ ምን ምትመልሽ እንዴ ስለጥሽ ምንም አለ ለምን አይጣልም አያየን እኮ ነው ባዶ አንቺ ስርዓትሽን ያዥ እንጂ ምንድን ነው የምሻል እንዴ አንቺም ስነ ስርዓቴን
ስራሽን ያጅሽ ነው ምንድነው አደረኩኝ ማለት ትዳርሽን ማቆም አልቻልሽም ያንቺ ጥፋት ሆኖ ሳይቀር ገናትሽን ይዘሽ ትመጫለሽ ለምንድን ነው ያባረርኳት ለምን ሄድክ ኪያ ጋር አልሽኝ እንዴ መጠየቃት ስለምን አይችልሽ እንደዛ አይደለም የሚጠይቀች ኪያ ጋር ለምን ሄድክ ብትለኝ ኖሮ መልስላት ነበር ረጋ ብዬ መጀመሪያ አንቺ ቆይ ምንድነው ከሷ ጋር እንደሆን ትፈልጊያለሽ አትፈልጊም ነው መጀመሪያ ይሄን ጥያቄ መልሽልኝ ትፈልጊያታለሽ ስለምን ፈልገሽ ከትናንት ወዲያ ግን እኮ እዚህ አትሆኝም ብለሽ ይዘሻት እየሄድሽ ነበር የምትሰሩት ስራ ነው ምን ታረጉት ነገር ምን ስናደርግ አየሽን ታስወጣትም ዝም ብያለሁ እምሽ እጇን ይዛ ምናምን እንደጣልሽ ከቤት ልታመራው ታወጣሽ በቃ ምን አይሆንም እንደዛ አይነት ነገር የለም ጭራሽ አይሆንም እንደዛ ባንስሎሽ ነው የምትወስጂው ያለሽ መስራት ነው ቤት ምንሽ ነው ወዴ እኮ ነው ምን እያለች ነው እንዴ በቃ ምንም እህትሽ ስለሆነች ዝም ብላ መለፍለፍ አለባት ባልሽ የሚውሰው አይደለ የክብር አስጠባቂ ያደርግሽ ማን ነው ንገሪኝ ማነው የእሱ የክብር አስጠባቂ ያደርግሽ መሬም አይሽ አይደለ ባልሽ የሚውሰው አይደለ ሻውሪ ባልሽ ተነጋገሪ አንቺና እኔን አይደል ያወራነው እኔና አንቺ ነን አይጣላ ነው ስለዚህ ምን ላይክ እሺ ቆይ ምንድነው እኔና አንቺ ነገ እንታረቅ ምንም የሚታወቅ ነገር የለም አይደል ሰው እኔና አንቺ ጋር የተፈጠረውን ነገር እኔና አንቺ መፍታት አንችልም ሌላ ሶስተኛ ወገን ሌላ እሷ ስትመጣ ምን ሰሪ ነው አይ እንደዚህ ቁጭ ቢል አርፈልጌ ነው አልኳት አለቀ በቃ ከዛ ስለ ኪያ ምናምን ጠንቋይ ትቀልባለች አውቃ መጣች ነው አውቄ መጣሁ ታንወጣች ረሳከው እንዳባረርካት ረሳከው ይሄኛል መገመት ይከብደታል እሱን አይደለም ስለ ኪያ ስጠይቂኝ እንደጣላ ነው እሱ ከናወቀች አትናገሩብኝ እሱን ትያለሽ አንቺ ይኸውልሽ እኔ አሁን ስለተናገርሽኝ ምንም የምትቀይሪው ነገር የለም ሰምተሽኛል ስለዚህ አሁን ይኸውልሽ እኔ ሰላም መሆን ፈልጋለሁ ሰላም መሆን ስለምፈልግ ቤት የለቀሽልኝ ውጪልኝ ሚስቱን በስነ ስርዓት ይዞ ይቀመጣል አላገባዋትም ሌሎቹን ደግሞ አላገባዋትም መጀመሪያ እንድታቂልኝ አሁን ደግሞ አልፈልጋትም ስለዚህ መውጣት ትችላለች ትቀመጣለች ይዘሻት የመጣሽው አንቺ መሰልሽኝ እና ምንድን ነው ስለዚህ አንቺ ነሽታ ነው እነ ኪያ ጋር ገብተሽ ከአንዋር ጋር ምናምን ካነጣጠልኳችሁ ምናምን እያልሽ ስትወክቢ ነበር ፕላስ ደግሞ ቆይ እኛ ደስተኛ እንድንሆን አንፈልግም ነው እንዴ እህትሽ ናት ወንድምሽ ነው ሰላማቸውን እንዲሆኑ ፍቀጅላቸው እኛንም እንደዛው እንዴ እስቲ አንቺ መጀመሪያ የራስሽን ትዳር መስርቺና ከዛ በኋላ አይዩ ስለኔ ትዳር ታዲያ አንቺ ምን አግብቶሽ ነው ስለኔ ትዳር ምን አግብቶሽ ነው ታዲያ የምታወሪው ከትናንት ወዲያ ካልወሰድኳት ስትይ አልነበረ ወይ እናትሽ ጭንቅላት አላት መቼ መግባትና መቼ መግባት እንደሌለባት ታውቃለች ጠንቅቃ ታውቃለች አንቺ ግን ነፈስ ስለሆንሽ በየቦታው ላይ ተቀመጣለች እዚህ አንቺ ነሽ ኮርም ነገር ነው ወሳተባም አያገባሽም አንቺ ምንም አያገባሽ ሲመተሽ እንደዚህ ትልሽ ምንም ፈተና ነገር የለም እንደዚህ ከቤት ሲያባራት ዝም ብለሽ እቺ ልጅ ህፃን አይደለችም ህፃን አይደለችም ኧረ በቃችሁ ራፉ እንዴ ምን ሆናችሁ ነው ይግማኒ ህፃን ልጅ አይደለም ማድረግ ያለብኝ ምንም አታውቂም ዝም በይ ብታውቂ ኖሮ ከማን ጋር የሚሆን እቺ ልጅ ታስወጪ ነበር ይዞሽ ነው እንጂ ብታውቂ ቢሆን ቤትሽ አርፈሽ ይዘሽ ቁጭ ትይ ነበር ቤቲም ቢሆን የኔ ጓደኛ ናት አንቺ በሌላ ይሳል ጓደኛሽ ማለት ነው ያው መጣች አንቺን አባራ እሷ ገባች ቤትሽ ያ ጓደኛሽ ወስደሽ ነው የሚገባው ማይካሽ ሌላ ችግር አትፍጠሪ እባክሽ ተከትዬሽ የመጣሁት ሌላ ችግር እንዳትፈጥሪ ነው ምንም እኮ ችግር እየፈጠርኩ አይደለም ምንም እኮ አልፈጠርኩም የምታረጉትን ነገር አስተውሉ ነው ያልኩት የምታረጉትን ነገር እወቁ አንቺ ነሽ የምትነግሪኝ እናንተ ማታውቁ ሁሌ በቃ ታውቂያለሽ ያንቺ አይምሮ በደንብ ይሰራል መበጥበጥ ነው አይምሮሽ ላይ ይሰራል በደንብ ነው የሚሰራው እንዳንቺ አይደለሁም ቢያንስ እኔ የሰው ሚስት አባረሬ ሰው ቤት አልመጣም እኔ እሺ እንዴ አንተ ዝም አትበል ሁሌ ዝም ማለት እሺ ውጪ በቃ ውጪ እንደውም ውጪ ይሄ የእህቴ ቤት ነው ውጪ አንቺ እኮ ባዳ ነሽ ማንም አያውቅሽም ለምን አትውጪ ማንም አያውቅሽም እኮ ለምንድን ነው የመጣችው
አሁን ደግሞ ታመጣለች አትቀመጫትም እዚህ እንዴ አንተ ዝም ብለኛ የምታባለው ምንድነው ምንድነው ፈልጊው እንዴ ለምን ያስወጣት ምን ፈልገና ያስወጣት ከቤት ጥያቄ ነው ወይስ ምንድነው ጥያቄ ለምን ያስወጣት እሱን ከሷ ጋር አወራለሁ አይመለከትሽም ስለሚመለከተኝ እኮ ነው የመጣው ስለሚስ ምን አገባኝ እኔ ስለዚህ ነው ያገባኛል እኮ እሷ ራሷ አጻና አይደለችም እኮ እኔ ወግናለሁ ምንም ችግር የለውም ነው ያገባኛል እሺ እሺ ምን ሆነልሽ አትፈልጊም እኮ መች የምትፈልጊውን ሰላም እንጂ ስነስርዓት መች የምትፈልጊውን ሰላም እልክ አሁንም ተከትያትም የመጣው አትንጂ ያልኳት ተከትያትም የመጣው ችግር እንዳትፈጥር ነው ምንም ችግር አትፈጥርም አስፈላጊ ከሆነ እንደባለፈው በጥፊ ተፍተፊ ያስወጣታል እዛ ከሆነ የምትፈልጊው ለዛ ታስበው እንዴ አሁን እንደዛ ነው እሺ ለዚህ ምላስሽ ጥፊ ራስ ሲያንስሽ ቤቲ ስነስርዓት ይችላል ቤቲ ለቀስበይ እኔ ምን ሆነሽ ነው እንዴት እንትሆን ታላቃችሁ ነው አገባሽ ታላቅሽ ከሆነሽ ክብሯን ጠብቀው ቢፈት ለምን ታላቅሽ ናት እህቴ ስትያት የነበረች ሴት ናት አይደል አሁን ስለ ታላቅ አንቺ ማውራት አለብሽ እንዴ በዚህ ልክ ለምንድነው እንደዚህ ስለ ታላቅ ማውራት አለብሽ እኔና የኔና ታላቅ ማውራት አትችይም ቶፋ በቃ አጣጥ ግባኒ እናሳማለ እባክህ አሁን ይኸውልሽ ተያይዘሽ ውጪ ሌላ ሰላም እንትና አንቺ ግን አንቺ እኮ ምንም አይገባሽም አንቺ እሺ ይቀመጣሉ ወጭ ታሮች እንዴ ለምሳሌ ሳይኖርሽ ጭራሽ ያሳውጣው መተቸገርሽ ነው ላንቺ እንዴ እኔ ዝም አልፈልግም ማለት እሺ ምን ያለሽ ግን እሷን ዝም ሳስብል አንቺ ታወራለሽ አንቺ ዝም ሳስብል ታለሽ እየሰደበች ዝም ብለው አንቺ ዝም በይ አፍሽን አትክፈቺ ባለጌ ነሽ ባለጌ ዝም ብለው አንድ አይነት ናችሁ ሶስታችሁ አንቺ ከእናታችሁ ትንሽ የሆነ ነገር እንኳን ነው ሰደስ መጀመሪያ ትንሽ አስቡ ስለምናወራው እናቴ ማስተላለፍላችሁ ነው አይ ካናን ይወስንች ስነ ስርዓት ወንድሜ ስም እንዳጣሪ ስነ ስርዓት ነው እንጂ ስለሱ ተጨነቅሽ ይኸውልሽ እናት አንቺ እዚህ ሰላም ነው ልትሆን አትችልም የምታስቢላት እኮ እንደዛሻት ይጂ እንደዛ ነው ይዛሻት ይጂ የትም ይዣት አልሄድም ነይ ቤት የትም አትሄጂም የትም አትሄጂም ቁጭ በይ እንደው ቁጭ ትላለች እዚህ አንተ ትላለች እኮ መልካም ነው ሂክማ አንተ ትወጣለህ እንደው ከዚህ ቤት ከፈለግሽ ሂክማ በቃ እባክሽ በገዛ ቤቱ ምን አለ ምን ላይ ገዛ ቤቱ አይደለም እዚህ ቤት ሲያስቀምጥሽ ቤቴ ነው አልወጣም ለምን ይሻሉ ነይ ውጪ ብያለሁ ነይ ውጪ ብዬ ለምኛለሁ አልወጣም ብላ አትውጪም አሁን በቃ ለምን እሷ እዛ ቁጭ ብላ እስቲ አስረጅን እስቲ ለምን ሴቶቹን ሰብስቦ ይዘይ ይበላል ቁጭ ትላለች እዚህ ቁጭ ታየዋለች ችግር የለውም በቃ ማለት ስራት ይሞልሽ ነው ምን ስራት አለሽ ታየው በቃ ማለት ያዳቅሽ ነው በስንት ስራት አለኝ ምንድነው ማከብረው እንዴ እሱ ከበር ሲኖር እኮ ነው የሚከበረው አንዴ ይዘሻት መጣሽ ታስማሚ ነበር እንደዛ ነበር ያሰብኩት ግን መጥተሽ ሁሉ ነገር በጠበጥሽ እንዴት አለች እሷ ብቻሽን እኮ ነው መጀመሪያ ስራሽን ከጨረስሽ በኋላ ልትጠራት እሷ ወይ ስማ እሺ መጀመሪያ ጠይቂ እስኪ ለምንድን ነው እዚህ የተገኘችው ምን እያደረጋችሁ ነው ካሜራ አብረተናል እስቲ እነዚህ ነገሮች መጀመሪያ ወገር በብናቃለን ከካሜራው በፊት መጣ ቁጭ ብለን እኛ እናቅ ቁጭ አለ መጀመሪያ ጠይቂ እኮ ነው ምን እንደጠይቀው ጭንቅላትሽ እኮ ባዶ ስለሆነ እኮ ዝም ብለሽ የምትጮይ ለምን እንደጠይቀው እኔ አልጠይቀም ለምን እንደጠይቀው ካሜራ አብርታችሁ ልትቀመጡ ሁሌ ስለዚህ ካሜራ አብርተን እኔ እዚህ ቤት አይ እሱማ ካሜራ ሳታበሪ አውቃለሁ እንዴ አውቃለሁ አላውቅም
በስነ ስርዓት ምን ፈልገህ ነው? ለምን እቺ ልጅ ከዚህ ቤት ያባረርካት? ኪያ ላስገባት እኮ አልኩሽ እኮ አልሰማሽም? መሪም በእንደዚህ አይነት ሁኔታ ውስጥ ነው የኖርሽው? ሄጃለሁ ኪያ ጋር አሩ ቤት መጥተሽ እንደዛ አያረግም አልሽ አይደለ? እዛ መጥተሽ እንደዛ አያረግም እሱ ምንም አያረግም አልሽ። አፍሽን ይዞ ቁጭ አድርጎሽ ነው ለዚህ ቤት እንደዛ አይደለም። በቃ የእነሱ ነገር የእነሱ ነው። የእነሱ ነገር እኮ ነው የማይገባኝ እኮ። ያው አልፈልግም ኪያ ነው ብቻ ላስገባት ነው እኮ ነው ስላናደድሽ ነው እንደዛ ያለው። ሂክማ ያንቺ ወሬ ማለት ነው እንኳን አይደለም ይሰጣላል ያስታርቅ ደህና የሆኑትን ሰላም የሆኑትን ሰዎች ላይ ያጣላል። ስለዚህ ጥሩ ነው እንዳንቺ መጥቼ በሌለችበት ቁጭ ብዬ ላስታርቃት አይደል? ቢገባሽ እንደሱ ብታደርጊ ጥሩ ነበር። ቀድመሽ እሱን አናግረሽ ብታስማኛቸው ጥሩ ነበር። ስነ ስርዓት ያለኝ ሰው ነኝ እኔ። በስነ ስርዓት እሷን መጥቼ ነው ስለለፋሽ አይደለም የሚታረቁት እነሱ። እሺ የሰማሽ ነው። ስነ ስርዓት ነው ቤቲ ገብቶኛል። ለምን እንደመጣሽ ለሌላ ሰው ማስረዳት አይጠበቅብሽም። እኔ ግን ታውርተናል አይደለ? ግን እየሰማሽ አስፈልግ እንደምታውርተናል አይደለ? ሌላ ነገጣት እኛ ዘመን አይደለ? ተማማቶች ነን። አንቺም ቢሆን አንቺ የኔ ትንሽ አይደለ? አይ ተሰራው እዚህ ነው መገናኘታቸው አይቀርም። ከገባሽ እህትሽ ስለሆነች ነው እንደዚህ አክብሬ እያወራኋት ያለሁት። እሺ ያለ ስሜ ስም ስትሰጠኝ ዝም ያልኳት እህትሽ ስለሆነች ብዬ ነው። እሺ ስለዚህ ለኔ ብለሽ ዝም ማለት ትችያለሽ። ምክንያቱም ዝም አስቢያታ መጀመሪያ ምን እያለች እንደሆነ እየሰማሽ ነው። እኔ ነሽ እሱን እየሰደበች እኮ ነው። ምንም አይመስልሽም? ከሱ ጋር ላውራ እንዴ? ጭራሽ እኮ እሱ ሳይናገር እኮ አንቺ ብዘሽ ቁጭ አልሽ እኮ። ምን ሆነሽ ነው? እያለች እንደሆነ እኮ እየሰማሽ ነው። አይደል? ዝም ማለት ጆሮ አለኝ እኮ እየሰማኋት ነው። ግን ደግሞ አንቺ ብዘሽ ቁጭ አልሽ። ስለዚህ አሁን እኔ ጥፋተኛ ሌላ ነገር የምታስመስል ላለችኝ ነገር አይደለሁም ብዬ መልስ መስጠቴ የኔ ጥፋት ነው። አይደለሁም አንከለከለሽ። በቃ አየንሽ እኮ አየንሽ። ማስተባበያ ካሜራ በተናገረ እንዴ? እሺ እንደው ውጥልና ብቻችንን ነው በቃ እንደዚህ ነው አይደል? ፈልጊ ቤቲ ለውስጥ እያስገባችኝ ነው መሪያ። ስለዚህ የፈለገለው ሲገኝሽ ለውስጥ ልታስታርቂና እንዴ መጣሽው? ግን እሷ እንደዛ እያለች አይደለም። ስለዚህ መስዋዕት የምትፈልገው ነገር እየነገርኳት ነው። አብራችሁ ነበራችሁ ነው አብረን ነበር ነው እንደነዛሽ ነው ጨርሻለሁ። ደህና አድርጌ ግን ደግሞ ማለት ነው አስታርቂ ላስታርቅራችሁ አስታርቂ ነው ዝም የምትለው አንተ እስክትወጪልኝ እየጠበኩሽ አልወጣም። እኔ ከዚህ ቤት ያው አስታርቂ ቁጭ ብዬ ያለሽ ታስታርቂ እንዴ ነው ተቀራና ልጎት ቤት ካለም እንዴ ምን ነው ምንሽኝ አልፈልግም እንጂ አረ ባላቱፋ እንዴ ምን ጎትታ የምር ልታስወጣት ነው አስፈላጊ ከሆነ እኔ እንኳን ከዚህ በኋላ ነካትም አልወጣም። ሻንቺ እኮ ያገባሽ ይማዩ ይቺ በግልና ምንቶጂ ነገር እናወራለን። ካልሆነም ደግሞ አብረን እንሄዳለን። በቃ አለቀ። ምንድነው ቤት ታወራለች አለ ቤት ያወጣው ምንድን አንቺ አውርተሽው እንዳትነኪ የሚልሽ እሱ አውርተው ለምንሽ የሚለው ከዛ ደግሞ እንደልማራቸው እሷም ቁጭ ታያች እዚህ ለሁለት ሊጨቁሽ እና ቤቲ አውርተን ነው የመጣችው። አንቺ ግን ጭራሽ ነገሩን እያባባሽ እኔ ነኝ ያባባስኩት እዚሁ እያልሽ ያስቀምጥሻል። ትቼሽ ነው የምወጣው። ዘገየሽ እስከ ዛሬ ነበርሽ። ቆይ ዘገየሽ እናቱ ይኸውልሽ ሰሚናሽ እሷ ታሳርቀኛለች ብለሽ ዞረሽ እዚህ ቤት ትገቢና ማለት ነው ችግር ውስጥ ራስሽን ማስገባት ከሆነ የፈለግሽው ታስገባሽ። እኔ ተናገርሽ አትችይበት በቃ እሺ አትችይበት ማለት ነው ተናገርሽ ነው እሱ አትችይበት ለኔ ነው በቃ እሺ ከቻልሽ ለማለት አንቺ ነሽ ዝም በይ ነገር ድንቆሮ ተሰጠኝ ነው ከሷ ጋር ተጣጣምት ይይሽ ማለት ምንድነው ምን ማላደረገችም ተያይዘው አይደል ሲመጡ የመጣው መሪም ፈልጋ አይደለም የመጣው መሪም እኮ ፈቅዳላት አይደለም እየሰማት ነበር አይደል በግድ ልምጣ ብላት ነው እሺ ስለዚህ ቤቴ ይኸውልሽ እኔም ትንሽ ጊዜም ቢሆን ሰላም እንፈልጋለን በቃ ከዚህ በኋላ በሷ ጉዳይ ማውራት ማልፈልግ ተረጂኝ በቃ እኔ የራሴ በጣም ብዙ ችግሮች አሉብኝ ማስታመም የምችለው የምፈልገው ማስታረቅ የምፈልገው በጣም ብዙ ነገሮች አሉብኝ ነው ልልሽ ስለዚህ አሁን እኮ የእሷ ጥፋት ነው አይደል? እኔ ማንም ጥፋት ይሁን አይሁን አይደለም ብቻ ግን ሰላም እየሆንኩኝ አይደለም ቤቲ እኮ ሰላም ያልሆንኩ በመሪም ምክንያት አይደለም ቤተሰቦቿን አይደለች አይደል እየበጠበጡ ያሉት ስለዚህ እነሱን ማስወጣት ነው በቃ እዚህ ለምን ልኩሽ ምታረጊ አይ ነው ጓደኛሽ ነች ምናምን ነገር ለሷ አልታስቢላት ትጨነቂላት ምናምን ትችያለሽ ግን ደግሞ በቃ ልክ አይደለም በቃ ሁሉም ነገር ድንበር አለው እሺ እዚህ ድረስ ደርሳችሁ ነው ልክ ያለው ከሆነም እኮ በፊት ነበር አይደል እንደዚህ መወሰን የነበረባችሁ አሁን ይሁላ ነገር ሽምግልና ሊላክ ነው ምናምን እየተባለ
እንደዚህ መሆን ነበረባችሁ? እሺ ይቅር በላት ማርያም። ምን አሁን ያደረገችው ሰጥፋት አይደለም፣ ግን ከዚህ በፊት ላደረገችው በኪያ ስለጠረጠረችው ምናምን በጣም ተሰምቷታል። የእውነት እኔ ስላየኋት እኮ ነው እዚህ ድረስ የመጣሁት። የተሰማው ሰው እንደዚህ ነው። እውነቴን ነው። እያለቀሰች ሁላ ነበረ። ቢያንስ እሺ ለእሷ ስትል ተናደህባታል ምናምን፣ ግን በቃ እዘንላት ትንሽ ቤቲ። እና ደግሞ ምንም ያንቺ ምክር አያስፈልግም። እኔ እየመከርኩ አይደለም። በቃ ጨረስኩኝ። የራስሽን ህይወት ነው። በቃ ከዚህ በኋላ እኔ የሚጠቅመኝንም የሚጎዳኝንም እኔ ራሴ አውቃለሁ። እኔ ለምን አወራው? ብፈልግም ባልፈልግም እኔ በራሴ መንገድ አስተካክለዋለሁ። እሱ አንቺን የሚያስገባሽ ጉዳይ አይደለም። እዚህ ውስጥ መሪም በጣም እየተጎዳች ነው። አይመለከተኝም ቤቲ። ሚስትህ ብትወስድ እኮ ነች። አንቺ ራሱ ከእነሱ ጋር ተቀላቀልሽ እኮ። እንዴት እየሆነች ነው እኮ ስላላያት ነው እኮ ነው። አይመለከት የባሰ ነው እየባሰባት ያለው። ቢያንስ ያላትን እድሜ ደስተኛ ሆነት ነው ፍላጎት የላትም። ከሁላችንም በላይ አንተ ፍላጎት የላትም። ቢኖራት ኖሮ ሰላም ሆና መኖር ትችል ነበር። በእያንዳንዱ እንቅስቃሴ ውስጥ እሷ ሰላም መሆን የምትፈልግ አይመስለኝም። አንቺን ከማምጣት ጀምሮ ሰላም መሆን የምትፈልግ አይመስለኝም። እሺ አሁን ምን ይሄን ችግር በኪያ ጉዳይ ነው አይደል የተጣላችሁት? ስለዚህ እሱ ደግሞ ጸጽቷታል። ቪዲዮ ምናምን ደጋግማ አይተዋለች፣ እኔ አሳይቻታለሁ። ስለዚህ እንደተሳሳተች ገብቷታል በደንብ። እኔና እሷ ሊያጣላን የሚችል ነገር ሁሉ ይመቸታል። ለምን እንዳለው እንደሆነ አላውቅም። እኔና እሷ ካልተጣላን ደስተኛ የምትሆን አይመስለኝም። እኔ እንደማስበው እንደሆነ ተጣልታችሁ ታውቃላችሁ። በኪያ ምክንያት ነው አይደል? በቃ እሱን ደግሞ በደንብ ገብቷታል። ቪዲዮን አይተዋለች ምናምን፣ የተናገረችው ነገር በሙሉ ቆጭቷታል። እሺ በቃ ቤት በጣም ራስ ተፈያዘኝ። ስለዚህ ቅርታ እና በዚህ ጉዳይ ላይ ማውራት አልፈልግም። ድጋሚ እንዳትደውል አልፈልግም። ጊዜ ውስጥ አስብበት። እሺ አስብበታለሁ፣ ግን ምን በዚህ ጉዳይ ላይ እንዳታወሪኝ። በቃ እኔ በራሴ መንገድ ማስተካከለው ነገር ካለ ራሴ አስተካክላለሁ። እዚህ ማንም ይገዛም ድጋፍም አያስፈልገኝ ነው። እየደከፍኩ ወይም ጣልቃ እየገባሁ ምናምን አይደለም፣ ግን ያለችበት ሁኔታ በጣም ስላሳዘነች ነው። መስራት እኮ እያወራን እንድንስማማ ነበር አይደል? ያታምታ ነው የበጠበጠች። ሰላም ሆነ ፈልጋለሁ። ቤት ሰላም ትሆናለህ። ከመሪም ጋር እናወራለን። እሺ ድጋሚ ሳንመጣ እናወራለን። ልገባ ነው። አይደብርሽም? ብቻሽን ከመጣሽ ችግር የለም እወጣለሁ። እሺ አስብበት በደንብ። ምን አይነት መንገድ እንዲያስረልች ነው መንገድ ለክስ እንደማድረግ አላውቅም፣ ግን ደግሞ ግድ አይደለም እኮ ትዳር አይደለም አይደል? በዚህ ልክ ነው ጭንቅላቴ እስኪረበሽ ድረስ እስኪጨልል ድረስ እኔ በዚህ ልክ ነው የሚያጓጓኝ አይነት ሪሌሽንሺፕ አይደለም። በዚህ ልክ እንዴ ማለት እኔ ሳስበው ሪሌሽን ላይ ሰው ሲገባ ደስተኛ ለመሆን ትዳርን ለማሰብ ልጆች ለማፍራት ምናምን እንደዚህ አይነት ነገሮች ጭንቅላቴ ማሰብ ካቆመ ቆየ ሰነባበተ። ስለዚህ ለምን ስል በዚህ ልክ ራሴን እስካጣ ድረስ በጣም ብዙ የሚወደኝ ሰው እንዳለ አውቃለሁ። ቤተሰቦቼ ተመልካቾች አዲስ ነገር ካለ ማሳወቃቸው ይሆናል።